ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የጤና ሚኒስቴር በኢትዮጵያ በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ሰዎች ቁጥር 3 መድረሱን አስታወቀ። ሚኒስቴር መስሪያ ቤቱ ትናንት በተከናወነ አንድ የላቦራቶሪ ምርመራ ተጨማሪ በበሽታው የተያዘ ሰው በመገኘቱ በበሽታው የተያዙ ሰዎች አሃዝ ከፍ ማለቱን ገልጿል። የዝንጀሮ ፈንጣጣን ወቅታዊ መረጃ አስመልክቶ ባወጣው መግለጫ በቫይረሱ የተያዙት 3 ሰዎች በለይቶ ሕክምና ላይ እንደሚገኙ አስታውቋል። ከ4 ቀናት በፊት የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ጋራ ባወጡት መግለጫ በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ ኤምፖክስ የተያዘ ጨቅላ ህፃን መገኘቱን መግለጻቸው ይታወሳል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ጨቅላ ህፃን ልጅ እንደሆነና እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ እንደተቻለ እንዲሁም የህፃኑ አባት ወደ ጎረቤት ሀገር ሄዶ እንደነበርና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መጀመሩ በወቅቱ ተገልጾ ነበር። ከዛ በኋላ ባሉት 4 ቀናትም በበሽታው የተያዙ ሰዎች ብዛት ወደ 3 ከፍ ማለቱ ተገልጿል። የጤና ሚኒስትሯ ዶክተር መቅደስ ዳባ ዛሬ በሰጡት መግለጫ ተጋላጭነት ይታይባቸዋል የተባሉ ቦታዎችን በመለየት በድንበር አካባቢ በአየርና በየብስ መውጫና መግቢያ በሮች የቁጥጥር ስራው ተጠናክሮ መቀጠሉን ተናግረዋል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የዝንጀሮ ፈንጣጣ በ1970 በኮንጎ ዲሞክራሲያዊ ሪፐብሊክ ከእንስሳት ወደ ሰው የተላለፈ ቫይረስ ሲሆን ትኩሳት፣ የመግል ቁስለት የሚመስል ሽፍታና የጡንቻ መሸማቀቅ ምልክቶቹ ናቸው። በመንግስት ብቻ ሲሰጥ የቆየውን የግብርና ኤክስቴንሽን አገልግሎት የግል ተቋማትን በማሳተፍ ፈንድ መሰብሰብ የሚያስችል ረቂቅ አዋጅ ለምክር ቤት ቀረበ። የህዝብ ተወካዮች ምክር ቤት በትላንትናው ዕለት ባካሄደው መደበኛ ስብሰባ ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ በመወያየት ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል። ረቂቁ በመንግስት ብቻ ሲሰጥ የቆየውን የግብርና ኤክስቴንሽን አገልግሎት መንግስታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የህብረት ስራ ማህበራትን በመመዝገብ በዲጂታል ቴክኖሎጂ የተደገፈ የግብርና ኤክስቴንሽን የአገልግሎትና የአስተዳደር የህግ ማዕቀፍ ማውጣት በማስፈለጉ የተዘጋጀ መሆኑን የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናግረዋል። የግብርና ኤክስቴንሽን ላለፉት 50 ዓመታት ከመንግስት በሚመደብ በጀት በመንግስት ብቻ ሲሰጥ እንደነበረም ተገልጿል። በመላ ኢትዮጵያ የግብርና ኤክስቴንሽን አገልግሎትና አስተዳደር ላይ ተፈጻሚ የሚሆነው ረቂቅ አዋጁ በግብርና ሚኒስቴር፣ በክልል ቢሮ፣ በወረዳ የቀበሌ ጽህፈት ቤት ወይንም በከተማ ግብርና በኩል ለሁሉም ተጠቃሚዎች በሁሉም ቦታ ያለ ክፍያ እንደሚሰጥ ያትታል። ሆኖም የግብርና ኤክስቴንሽን ፈንድ ከአገልግሎት አቅራቢ በግብርና ኤክስቴንሽን አገልግሎት ዙሪያ ከሚሰሩ የልማት አጋሮች ጊዜው ከተጠናቀቀ የግብርና ፕሮጀክት ከሚተርፍ ሀብት በቀጥታ በሚለገስ እንዲሁም በሌሎች በጥናት ከሚለዩ ምንጮች እንደሚሰበሰብ ተጠቅሷል። የኢትዮጵያ ብሔራዊ ባንክ ደንበኞች በሞባይል ገንዘብ በቀን ማንቀሳቀስ የሚችሉትን የገንዘብ ልውውጥ መጠን ወደ 300 ሺህ ብር ከፍ አደረገ። የፋይናንስ ዘርፉን የሚቆጣጠረው ብሔራዊ ባንክ ትላንት ባወጣው መግለጫ የሞባይል ገንዘብ የክፍያ ስርዓት መመሪያን ማሻሻሉን አስታውቋል። በባንኩ ገዢ ማሞ ምህረቱ ተፈርሞ የወጣው ባለ 6 ገጽ መመሪያ ከዚህ ቀደም የሞባይል ገንዘብን በተመለከተ የነበሩ የገንዘብ እንቅስቃሴ ገደቦች መሻሻልን ጨምሮ የተለያዩ ማስተካከያዎችን አካቷል። ከዚህ ቀደም በነበረው መመሪያ ለሞባይል ገንዘብ ክፍያ የሚከፈቱ ሂሳቦች 2 ደረጃ ወይንም አይነት የነበራቸው ሲሆን እላያቸው ላይ የተጣለው ገደብም የተለያየ ነበር። ለአብነትም በተሻሻለው መመሪያ መሰረት በሞባይል ገንዘብ ማስተላለፍ አገልግሎት በሚሰጠው ደረጃ መሰረት በደረጃ 2 ላይ ያሉ ደንበኞች እንዲኖራቸው የሚፈቀደው የ75 ሺህ ብር የገንዘብ ገደብ ተሻሽሎ ወደ 150 ሺህ ብር ከፍ እንዲል እና በቀን ማንቀሳቀስ የሚችሉት የገንዘብ መጠን ጣሪያ ደግሞ 300 ሺህ ብር እንዲሆን በመመሪያው ተወስኗል። ነገር ግን ይሄ በቀን ማንቀሳቀስ የሚችሉት የገንዘብ ጣሪያ መጠን ለአገልግሎት ግብር፣ ለአየር መንገድ ትኬት ክፍያና ለነዳጅ የሚፈጸሙ ክፍያዎችን አይመለከትም። ሌላው በመመሪያው የተሻሻለው የሞባይል ገንዘብ የክፍያ አገልግሎት ሰጪ ኩባንያን ለማቋቋም የሚያስፈልገው ዝቅተኛ የተከፈለ ካፒታል መጠን በእጥፍ ከፍ ማለቱ ነው። በዚህም የሞባይል ገንዘብ የክፍያ አገልግሎት ሰጪ ኩባንያን ለማቋቋም የሚያስፈልግ የነበረው 50 ሚሊዮን ብር በተሻሻለው መመሪያ ወደ 100 ሚሊዮን ብር ከፍ ብሏል።
ቡናና ሌሎች ምርቶችን ወደ ግብጽ ሀገር መላክ የሚቻለው በቅድሚያ ክፍያና በሌተር ኦፍ ክሬዲት ኤልሲ የክፍያ ስርዓት ብቻ እንዲሆን መወሰኑ ተገለጸ። የጉምሩክ ኮሚሽን ከትላንት በስቲያ የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በጻፈውና ማሳሰቢያ በሰጠበት ደብዳቤ እንዳስታወቀው አሰራሩ ከኢትዮጵያ ብሔራዊ ባንክ ሚያዝያ 30 ቀን 2017 ዓ.ም በተጻፈ ደብዳቤ መሰረት የሚተገበር መሆኑን አስታውቋል። በባንኩ የውጭ ምንዛሬ ክትትልና ሪዘርቭ አስተዳደር ዳይሬክተር የኔ ሀሳብ ታደሰ በኩል ተፈርሞ ለሁሉም ባንኮች በተጻፈው ደብዳቤ መሰረት የውጭ ምንዛሬ መመሪያን የጣሰ ድርጊት እየተከናወነ መሆኑ ተጠቅሷል። ገዢው ባንክ ምርቶችን ከኢትዮጵያ ወደ ውጭ የመላኪያ መንገድ ውስጥ አንዱ በሆነውና ምርቱ ከተላከ በኋላ የሰነድ ልውውጥ እንዲሁም ክፍያ የሚፈጸምበት ካሽ አጌንስት ዶክመንትስ ሲኤዲ በተሰኘ የክፍያ ስርዓት በኩል ወደ ግብጽ ሀገር ከሚላኩ ቡናና ሌሎች ምርቶች ተመጣጣኝ የውጭ ምንዛሬ በተቀመጠው የጊዜ ገደብ ገቢ እየተደረገ ባለመሆኑ የክፍያ ስርዓቱ እንዲቀየር ማሳሰቡን ቃና ከደብዳቤው ተመልክቷል። በዚህም መሰረት ደብዳቤው ከተጻፈበት ቀን ጀምሮ ቡናና ሌሎች ምርቶች ወደ ግብጽ ሀገር መላክ የሚቻለው በቅድሚያ ክፍያና ምርቱ ከመላኩ በፊት የክፍያ ማረጋገጫ አስቀድሞ ከባንኮች በሚሰጥበት የኤልሲ ክፍያ ስርዓት ብቻ መሆኑን ገልጿል። ይህን ተከትሎ የደብዳቤው ግልባጭ ለጉምሩክ ኮሚሽን በመላክ መመሪያው ተፈጻሚ እንዲሆን ጥብቅ ክትትል እንዲደረግና የመመሪያ ጥሰት ሲኖር ለብሔራዊ ባንክ ሪፖርት እንዲያደርግ ማሳሰቢያ ሰጥቷል።